ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለቦት ብለንም የመናገር መብት አለ። መንግስት ህግና ስርዓትን አያስከብር አንልም። የአንድ መንግስት ትልቁ ኃላፊነት እንደውም እና ዋነኛው ኃላፊነቱ የዜጎቹን ሰላምና ደህንነት ማስጠበቅ ነው። ማንም ሰው ከህግ በላይ አይደለም። ማንም ሰው ከሀገር በላይ አይደለም። ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው። እሱ ላይ ድርድር የለም። ነገር ግን ይሄን አይነት አቋም ሲያራምድ የነበረ የሰላማዊ ትግል ሲል ዋጋ ሲከፍል የነበረ ፓርቲ ከዚህ ሁከትና ብጥብጥ ጋር ያይዞ ድንጋይ አስወርውረሃል፣ ገንዘብ ረድተሃል፣ አደራጅተሃል ተብሎ ያለምንም ተጨባጭ መረጃ የፓርቲን አመራር ማሰር ፍጹም ተገቢ ነው ብለን አናምንም። ይሄን የምንለው አሁንም ማንም ሰው ከህግ በላይ ሆኖ አይታሰር አይደለም። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። አቶ ልደቱ አይታሰር አይደለም። ከተጠረጠረ ወንጀል ሲፈጽም ከተገኘ ማስረጃ ካለ አይያዝ የሚል ሰው የለም። ግን ከያዙ በኋላ መረጃ እሱን እስር ቤት አስቀምጦ መረጃ ማሰባሰብ ከበፊቱ ካለፈው 27 ዓመት ስርዓት የቀጠለ ጉዞ ነው የሚሆነው። መታሰሩ ብቻ አይደለም፣ የታሰረበት ሁኔታም በጣም አሳሳቢ ነው። ለህይወቱ አስጊ ሁኔታ ውስጥ ነው። በዚች ሀገር ላይ ሐሳብን መግለጽ በተለይ በእርሱ የስልጣን ዘመን ሐሳብን መግለጽ ስርዓቱን መቃወም ያሳስራል ብለን አንጠብቅም ነበር። የሽግግር መንግስት ጥያቄ ማቅረብ ወንጀል አይደለም። እርሶም እንደሚያውቁት ህገ መንግስታችንም ሐሳብን በነጻነት የመግለጽ መብትን ሲሰጠን የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። የሽግግር መንግስት አይደለም። ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለቦት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። ነገ ከነገ ወዲያ ሐሳባችንን ሌሎችም ሐሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና ብጥብጥ ሰበብ የተለየ ሐሳቦች ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብዬ እላለሁ። በመጨረሻ ግን አንድ የሚያደርገንን ደግሞ ነገር ተናገር